የሰው ልጅ መልክ አመጋገቡን ይመስላል፣ የሰው ልጅ አእምሮ የሚያወጣው ይመስላል እንዲሉ የአመጋገብ ስርዓት በጤና ለመኖር ወሳኝ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ለአዲስ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ማንኛውንም ጥያቄ መጠየቅ ከፈለጋችሁ በኮሜንት መጠየቅ ትችላላችሁ። እኛ ደግሞ ከመመለስ ወደኋላ አንልም። የሰው ልጅ መልክ አመጋገቡን ይመስላል፣ የሰው ልጅ ከአእምሮ የሚያወጣው ይመስላል እንዲሉ የአመጋገብ ስርዓት በጤና ለመኖር ወሳኝ ነው። የብዙዎች የጤና ጉድለት የሚመጣው የአመጋገብ ስርዓታችንን ባለማስተካከል ነው። በዚህ ዘርፍ ላይ የበኩላችንን ለመወጣት ከባለሙያዎች ጋር በመተባበር እየሰራን እንገኛለን። ውድ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ጥያቄ ካላችሁ እንደ ሁልጊዜው በኮሜንት መጠየቅ ትችላላችሁ። ውድ የአዲስ ዩቱብ ተከታታዮች ጤና የሁሉን ነገር መሰረት ነው። ያለ ጤና ምንም ነገር ማድረግ አንችልም። ህይወትም ትርጉም የለሽ ትሆናለች። ታዲያ ይህ ውድ ጤናችንን እንዴት መጠበቅ እንችላለን? መልሱ ቀላል ነው። ትክክለኛና የተመጣጠነ አመጋገብ ከብዙ ጤናማ ያልሆነ የአኗኗር ዘይቤ እና የአመጋገብ ስርዓት እንከተል። ጣፋጭ ምግቦች፣ ከመጠን በላይ ስኳርና ቅባት የበዛባቸው ምግቦች እና በቂ ያልሆነ የፍራፍሬ አትክልት ፍጆታ የዕለት ተዕለት የምግብ ምርጫችን አካል ሆኗል። እነዚህ ደግሞ ለብዙ ስር የሰደዱ በሽታዎች እንደ ስኳር፣ የደም ግፊት፣ የልብ ህመም እና ከመጠን ያለፈ ውፍረት ያጋልጣሉ። ሰው የተመገበውን ይመስላል የሚባለው እውነት ነው። ሰውነታችን የምንመገበው ወደ ጉልበት፣ ወደ ሕዋሳት ግንባታ እና ወደ በሽታ መካከል አቅም ይለውጠዋል። ንጹህ እና ገንቢ ምግቦች ስንመገብ ሰውነታችን በጥሩ ሁኔታ ይሰራል። አእምሯችን ይፈጥናል፣ መንፈሳችንም ይነቃል። በሌላ በኩል ሰውነታችን ጎጂ በሆኑ ምግቦች ስንሞላው ልክ እንደ ቆሻሻ ነዳጅ በማሽን ውስጥ እንደ መጠቀም ነው። ውጤቱም ድካም፣ የህመም ስሜት፣ የአእምሮ ዝውውር እና ለበሽታ ተጋላጭነት መጨመር ነው። ለዚህ ነው ከምግብና ስነ ምግብ ባለሙያዎች ጋር በቅርበት በመስራት ጤናማ የአመጋገብ ልምዶች እንድትነግሱ ለመርዳት የቆም ነው። የምናቀርብላችሁ መረጃ፣ ምክሮች እና የምግብ አዘገጃጀቶች ሁሉ በሳይንስ የተደገፈ እና ለጤናችን እጅግ ጠቃሚ የሆኑ ናቸው። እያንዳንዳቸው የምግብ አይነት ስንመገብ ሰውነታችን ምን አይነት ምላሽ እንደሚሰጠን፣ ምን አይነት ንጥረ ነገሮችን እንደሚያስፈልገን እና እንዴት እነሱን በትክክል ማግኘት እንደምንችል በተመለከተ ሰፊ ያለ ትምህርት እንሰጣለን። በተለይ የአማራጭ ምግቦች፣ በአገር ውስጥ የሚገኙ ጤናማ የምግቦች እና ወቅታዊ የፍራፍሬና አትክልቶችን ጥቅሞች ላይ እናተኩራለን። እንዴት ሚዛናዊ የሆነ የምግብ ዝርዝር ማዘጋጀት እንደምንችል፣ የካሎሪ ፍጆታን መከታተልና ለየትኛውንም የጤና ሁኔታዎች ለምሳሌ የስኳር ህመሞች፣ የደም ግፊት ያለባቸው ሰዎች፣ ክብደት መቀነስ የሚፈልጉ የመሳሰሉትን የአመጋገብ እቅዶች እንጠቁማለን። እንዲሁም ምግብን እንዴት በንጽህና ማዘጋጀት እንደሚቻል፣ የኢንፌክሽን ስጋ ለመንሳት ምን ማድረግ እንደሚገባን እና በቤት ውስጥ በቀላሉ የማዘጋጀት ጤናማ ምግቦችን አዘገጃጀት እናቀርባለን። በተጨማሪ ውሃ የመጠጣት አስፈላጊነት፣ የእንቅልፍ ጥራት በአመጋገብ ላይ ያለው ተጽዕኖ እና የአካል ብቃት እንቅስቃሴ ከጤናማ አመጋገብ ጋር
ተያይዞ ያለውን ሚና አጉልቶ እናሳያለን። እነዚህ ሁሉ የጤና ክፍሎች አንድ ላይ ተያይዞ የሚሰሩ በመሆናቸው አንዱ ችላ ብለን የሌላውን ሙሉ ጥቅም ማግኘት አንችልም። ስለዚህ ይህ ወርቃማ እድል ተጠቀሙበት። ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ በኮሜንት ማንኛውንም ጥያቄ እንመልሳለን። የዩቱብ ቻናላችን ሰብስክራይበር በማድረግ ደግሞ በተግባር የሚታዩ ምግብ አዘገጃጀት ቪዲዮዎች ቤተሰብ ለቤቱ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ጥያቄዎች ወይም አስተያየቶች ካሏችሁ ማንኛውንም በኮሜንት እንመልሳለን ማለት ነው። ጤናማ የአመጋገብ ስርዓት መከተል ከባድ ሊመስል ይችላል። ነገር ግን በትክክለኛው መረጃ እና ድጋፍ የማይቻል ነገር የለም። ትንሽ በትንሹ በመጀመር ዘላቂ ለውጥ ማምጣት ይቻላል። እኛም ከጎናችሁ ነን። እያንዳንዱ መረጃ ወደ ተሻለ ጤናማ ህይወት እንዲመራችሁ እንመራለን። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ማንኛውንም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ፣ እንመልሳለን። ሌላ ደግሞ በብዛት የኦንላይን እቃዎች እሸጣለሁኝ። የባልትና ምርቶች፣ ሽሮ፣ በርበሬ፣ ሚጥሚጣ፣ ቡላ፣ ከአልባሳት ደግሞ የሀበሻ ቀሚስ፣ ሽፎን፣ ሺቲ፣ የእናቶች ካባ፣ የተለያዩ አልባሳቶች ይዛለሁኝ። ቱታዎች፣ የምትፈልጉትን ሁሉ እኔ ጋር ታገኛላችሁ። የቲክቶክ አካውንቴ የአብስራ ዋን ይላል። የአብስራ ዋንን ላይክ እና ሰብስክራይበር በማድረግ ቤተሰብ ሁኑ። በብዛት እዛ ላይ ኦንላይን እሰራለሁኝ። ብዙዎቻችሁ ታቁኛላችሁ ብዬ ተስፋ አደርጋለሁኝ። ቆንጆ ቆንጆ ጥራት ያላቸው እቃዎች ኦንላይን እሸጣለሁኝ። ለምሳሌ ሚጥሚጣው የቀመሰው ያውቀዋል። የፀጉር ቅባቶች፣ መጽሐፍ ቅዱስ፣ ቱታዎች፣ ሺቲ 107 አለ፣ 104 አለ። ቦርሳ በጣም የሚያማምሩ ቆንጆ ቆንጆ ብራንድ የሆኑ ቦርሳዎች አሉ እና ቀሚሶች፣ አጓጉል ቀሚሶች፣ ሙሉ ቀሚሶች እኔ ጋር ሁሉንም አልባሳት ታገኛላችሁ። ውድ ቤተሰቦቼ እየመጣችሁ እዘዙ። ከእናንተ የምፈልገው የአብስራ ከፌስቡክ ነው የመጣሁት ብላችሁ ብቻ መልእክታችሁን ማስቀመጥና ማስቀመጥ ነው። አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። በጣም ወዳችኋለሁ፣ አከብራችኋለሁኝ። መልካም ጊዜ ለእናንተ ይሁን።